ከገባ በኋላ ሴት መሆኑ ስለማይቀር ሴት መሆን ያለበት ወንድ ልጅ ወንድ ላጤ እያለ ነው። ቤት ውስጥ በተለይ ሌዝቢያኖች ጌይ ምናምን እንዲፈጠሩ የሚያደርጋቸው አባትየው ሴት የሚሆንበት ጊዜ ላይ ነው። አባትየው ሴት የሚሆንበት ጊዜ ላይ በላጤነቱ ወንድ ሆኖ ኖሮ በትዳር ውስጥ ደግሞ ባል ሲሆን ሴት ሆኖ መኖር በጣም ይከብደዋል። ለምሳሌ ፍቅረኛውን ይዞ ቆንጆ አቋም ያላት ቆንጆ ቅርጽ ያላትን ሴት አይኑ እየተንከራተተ የሚያይ ከሆነ ኢሞሽናሊ ኢንተለጀንት አይደለም። እንዴት ናችሁ? ዛሬ ደግሞ በአሪፍ ርዕስ ተመልሰናል። ጂን ኮንቴንት ሳዘጋጅ አንዳንድ ሰዎች ምን ልትሉ እንደምትችሉ ገምታለሁ። ኦልሬዲ ያገባችሁም ሰዎች ለማግባትን የምታስቡ ሰዎች በተለይ ደግሞ ሴቶች እንደዚህ አይነቱን ሀሳብ ሳነሳ ላትወዱት እንደምትችሉ አውቃለሁ፣ ኤክስፔክት አደርገዋለሁ፣ ገምታለሁ። ግን እስከ መጨረሻ ቪዲዮ እስከሚያልቅ ድረስ በደንብ ስሙት። ሳይኮሎጂካል መረጃዎችን ነው ማቀርብላችሁ። በተለይ ስለ ወንድ ልጅ፣ አብዛኛው ጊዜ ስለ ሴቶች ባህሪ ውስብስብነታቸው፣ የባህሪያቸው ጥልቀት፣ ኢሞሽናቸው፣ አይደንቲቲያቸው ስለነሱ በጣም ብዙ ሲወራ እንሰማለን። እናት ለመሆን ስለተፈጠሩ በራሱ ባዮሎጂካሊ ውስብስብ የሆነ ኔቸር ነው ያላቸው። ከዛም ውጪ ኢሞሽናቸውም ብዙ መጠናት አለበት እና ብዙም ይወራል ስለነሱ። ብዙ ጊዜ የወንድ ኢግኖር ይደረጋል። የሆነ ሲምፕል የሆነ ክሬቸር ነው ተብሎ ይታሰባል። ብዙ ጊዜ ግን አይደለም። ከዛ በዘለለ ልጅ ብቻውን ነው የሚያለቅስ እንዲሉ ሎሬት ጸጋዬ ገብረመድኅን አውጥቶ ሊናገረው የማይችለው ግን ቢናገረው ምክንያታዊ ሊሆንባቸው የሚችሉ ጉዳዮች አሉ። ከእነሱ ውስጥ አንደኛው በጊዜ ስለ ማግባት ነው የምናወራው። ብዙ ጊዜ ሴቶች በጊዜ እንዲያገቡ ኢንከሬጅ ይደረጋሉ። ይሄ የሚሆንበት ምክንያት ምንድን ነው? ሶሳይቲው ቆመው እንዳይቀሩ፣ ብዙ ልጆችን እንዲወልዱ የለም ከነሱ የሚጠብቀው ነገር አለ። ሴት በእድሜ ስለምትገደም ማለት ነው። ስለ ሴት በስፋት በሌላ ቪዲዮ ላይ እመለሳለሁ። ያ የሚሆነው ግን ይህም ቪዲዮ እስከ መጨረሻው እያያችሁት ከሆነና እየወደዳችሁት እንደወደዳችሁት ካረጋገጥኩኝ ሴቶች ዙሪያ ደግሞ ያለውን በስፋት እንመለስበታለን። ዛሬ እስቲ ወንዶች በጊዜ ሲያገቡ ስለሚደርስባቸው ነገር ምንድን ነው ሀፕን የሚያደርገው፣ በጊዜ መግባቱ የሚፈጠረው ጉዳት፣ ወንዶች ላይ የሚፈጥረውን የስነ ልቦና ጫና ዛሬ በስፋት እንመለከታለን። ግን ስናይ ከእንትን አይደለም እሺ፣ ከሶሳይቲው አንጻር ወይም ደግሞ ከኢኮኖሚ አንጻር ፋይናንሻሊ ስቴብል መሆን ስላለበት ምናምን የሚሉ ማህበረሰቡ የሚያወሩልን ምክንያቶችን አይደለም ዛሬ የሚዘረዝረው። ዛሬ በደንብ ሳይኮሎጂካል ፖይንት ኦፍ ቪው ነው በደንብ የምንመለከተው። ሪፍረንስ ልናደርገው የምንችለው ሰው አለ። ሳይኮሎጂስት ነው፣ ካርል ዩንግ ይባላል። ካርል ዩንግ በጣም ታዋቂ ሳይኮሎጂስት ነው። ሳይኮሎጂስት ብቻ አይደለም፣ ኮንሽስነሳችንን ወይም የሰው ልጅ እንደምነፍስ በጣም በዲቴል ገብቶ ስትራክቸር ሰጥቶት በምስል ያሳየ በጣም ታዋቂ ፈላስፋ፣ የሃይማኖት ሰው ማለት እንችላለን። ብዙ ጊዜ ፈላስፋ ሲሆኑና ለምሳሌ የእሱ መምህር ሲግመንድ ፍሩድ ነበር። ሲግመንድ ፍሩድ መጨረሻ ላይ ኢድን፣ ኢጎን፣ ሱፐር ኢጎን አስተምሮ ከሄደ በኋላ ሳይኮሎጂ ላይ ወደ ፈጣሪን ወደ መካድና እምነት ማመን ራሱ ሞኝነት እንደሆነ የገለጸበት ሂደት ነበረ። ካርል ዩንግ ላይ ስንመጣ በጣም አማኝ ሰው ነው። እንደውም አንድ ጊዜ በእግዚአብሔር ታምናለህ do you believe in God ምናምን ተብሎ ተጠየቀ። ከዛ why would I believe አለ። why would I believe ለምን አምናለሁ? I know him አለ። በቃ አውቀዋለሁ እኮ እሱን፣ ጌታዬን አውቀዋለሁ፣ ማመን አይጠበቅብኝም ብሎ በድፍረት የተናገረ መምህር ነው፣ ሳይኮሎጂስት ነው፣ ፈላስፋ ነው። And did you believe in God? Oh yes. Do you now believe in God? Now, difficult to answer. I know. I don't need to believe. I know. ይህን ያህል ጥልቅ አማኝ የሆነ ፈላስፋ የሆነ ሰው የምር ሪፈር ማድረጉ በጣም ጠቃሚ ነው ብዬ ስለማስብ ነው። እና በጣም የምንተማመንበት፣ ያው የሚጣሉ ምናምን ፓርቶች ይኖራሉ። ፈላስፋዎች ሁሉም የሚያወሩት ነገር ልክ ነው እያለን አይደለም፣ እንፈትናለን። ዛሬ በደንብ እሱ ስላነሳው ነገር ዛሬ እንፈትናለን በደንብ። እንደሱ አገላለጽ ከሆነ ወንድ ልጅ ከ35 ዓመት በኋላ ነው ህይወትን የሚኖራት፣ ላይፍን የሚኖራት፣ ሚኒንጉ የሚገባው ይላልና ሞር ከ35 ዓመት ወይም በትንሹ ከ30 ዓመት በላይ መሆን አለበት ለማግባት ብሎ ይናገራልና ለምን እንደዛ እንዳለ፣ ከዛ በታች ያገቡት ትዳር ውስጥ የገቡ ወንዶች ምን እያጋጠማቸው እንደሆነ አይቶ እንደተናገረ ዛሬ በደንብ እናያለን። እስቲ የመጀመሪያው ካርል ዩንግ የሚያነሳው ነገር ምንድነው? ኢንዲቪጁዌሽን የሚባል አንድ ኮንሰፕት ኢንትሮዲውስ አድርጓል። ይህ ኢንዲቪጁዌሽን ማለት ምንድነው? የሰው ልጅ የየራሱ የሆነ መንገድ አለው። ምን ማለት ነው? የራሱ የሆነ መንገድ አለው ማለት ለአንዳንዱ ተምሮ ይሳካለታል፣ ለአንዳንዱ በጊዜ ድሮፕ አውት አድርጎ ስራ ሰርቶ ሊያልፍለት ይችላል፣ ለአንዳንዱ ከልጅነቱ ሲጫወት የነበረው ኳስ አሁን ህይወቱ ይሆንለታል፣ ለአንዳንዱ በጊዜ ይቀጫል፣ ይሞታል ምናምን። የሰው ልጅ አመጣጡ የህይወት ጉዞ የተለያየ ነውና ሁሉም ሰው የየራሱን ህይወት ጥሪ መጀመሪያ መፈተሽ አለበት ብሎ ይናገራል። ምን ማለት ነው?
አብዛኞቻችን ሻዶ አለብን። ሻዶ ሚንስ ጥላ ነው። እሱ ሻዶ ምን ብሎ ይተረጉማል? ጥላ ወይም ደግሞ ቆሌ። አበሻ ቆሌ ይላል። ለምሳሌ በጣም ጭንቅ የሚላችሁን ሰው ሲመጣ ቆሌ ነግሮኛል እሱ እየመጣ እንደሆነ ምናምን እንላለን። የሆነ ዲፋይንድ የሆነ ፓርት የለውም እዚህ ጋር ምናምን ብለን ልንጠቅሰው ኩላሊት ጎን እዚች ጋር አጥንታችን ጋር ትከሻ ምናምን የምንለው የሚጨበጥ ኦርጋን የለም፣ ግን ቆሌ እንላለን። ቆሌ ትከሻዬን የከበደኝ ነው፣ ቆሌን የከበደኝ ነው ምናምን እንላለን። ቆሌን ገፈፈኝ ምናምን እንላለን። ቆሌ ማለት ባጭሩ ምን ማለት ነው? እኛ ስለ ራሳችን ነን ብለን ያላሰብነው ግን የሆንነው ነገር ማለት ነው። ለምሳሌ በጣም ታጋሽ ነኝ፣ ሰው ጋር ማወራበት መንገድ በኮሚኒኬሽን በንግግር ነው ማምነው ምናምን ትላለህ፣ ግን ደግሞ በጣም አንገር አለብህ፣ ትዕግስት የለህም፣ ተናዳጅ ነህ። ሰው አንድ ጫፍድ ከደረሰብህ ወደ ጸብ ነው የሚመራህ ምናምን ውስጥ። ስለዚህ ይሄ ፓርት ሻዶ ይባላል። አንተ ስለ ራስህ ነኝ ብለን ማታስበው ግን የምር የሆንከው ነገር ሻዶ ይባላል ማለት ነው። ስለዚህ አንድ ወንድ ሻዶውን ሳይመረምር መጥራት ያለበትን ሳያጠራው መስተካከል ያለበትን ባህሪ ሳያስተካክለው ዝም ብሎ ወደ ትዳር የሚገባ ከሆነ በጊዜ ወደ ትዳር በጊዜ ብሎ እሱ የሚሰይመው ጊዜ ዝም ብሎ እድሜን ብቻ አይደለም እያለ ያለው እሱ ማቹሪቲ ነው ጊዜ እያለ ያለው። ወንድ ልጅ ቶሎ አይበስልም ሲባል በቃ ሴት ልጅ ቀድማ ተፈጥናለች። አዳምና ሔዋንም እንትን እንደሚያሳየው ከሆነ እሱ በ30 ዓመት አገባ እሷ በ15 ዓመት ምናምን አገባችሁ በሚለው አይደለም፣ ወይም ሶሳይቲ ባስተማረ መልኩ ሳይሆን እያየው ያለው ካርል ዩንግ ወንዶች በላይፍ መፈተን አለባቸው፣ ማጣት አለባቸው፣ ከህይወት ጋር መጋጨት አለበት። የወንድ ልጅ ባህሪ አውሬ ነው። ሲነኩት ቦግ ብሎ ይነሳል። ለምን ነካችሁኝ ይላል። የክብር ፍጥረት ነው። ለምን ክብር የተነካ ይላል አይደለ? ያን ክብሩን ታግሶ ክብር የተነካ የሚለውን ነገር ቀንሶ ታግሶ ከሰው በታች ሆኖ ህይወትን አይቷት ለምትመጣው ሚስቱ ብቁ ሆኖ እስካልተገኘ ድረስ ማቹርድ እስካልሆነ ድረስ ማግባት የለበትም ነው የሱ አባባል። በተለይ ደግሞ early 20s የሚያገቡ ሰዎች ለምሳሌ እስከ 26 ምናምን ድረስ ባለው የሚያገቡ ሰዎች በጣም ሰፈር የሚያደርጉት ነገር ላይፍን ስላልተሟገቱት ላይፍን ለብቻቸው ሆኖ ስላላዩት ህይወታቸው ላይ አዲስ አካል ሲጨምሩ ኖርማሊ ኢንዲቪጁዋላይዝ ስላላደረጉ ወይም ደግሞ የግለኝነት ህይወታቸውን በስርዓት ስላልኖሩት አንድ ላይ መኖር በጣም እንዲከብዳቸው ያደርጋል። ለሴቷ በጣም ምቹ ነው የሚሆነው ስል ማግባቷ ጥሩ ነው የሚሆነው፣ ፖዚቲቭ ነው የምታየው። ግን ፋይናሊ እሱ ራሱን ኢንዲቪጁዋላይዝ አድርጎ ግላዊነቱን ጠንቅቆ አውቆ ምን እወዳለሁ፣ ምን እጠላለሁ፣ ምን ሳረግ ያስከፋኛል የሚለውን ካላወቀ ትዳር ውስጥ ይዞ ስለሚገባ አንኮንሽስ የሆነውን አስተሳሰብ ወይም ደግሞ ደመነፍሳዊ የሆነውን ማንነቱን ይዞት ወደ ትዳሩ ስለሚገባ ትዳሩን እየበጠበጠ ሚስቱም ሰላም እንድታጣ ትሆናለች። ፋይናሊ በተለይ ወንዶች ቶሎ ኢንዲቪጁዋላይዝ ማድረግ አለባቸው። ራሳቸውን ከማህበረሰቡ ከቤተሰብ ነጥለው አኑረውት አይተውት ላይፍ ለሚመጡ ስትራግሎችን መታመምን ያላስታማሚ ታማውት መስራትን ያላበርቺ ሰርተውት የሚያበረታ በርታ ሚል ሳይኖር ሰርተውት መውደቅን ፌል ማድረግን እያዩት ይወድቃሉ። ከወደቁ በኋላ መልሰው ይነሳሉ። ከዛ ከተነሱ በኋላ ከመውደቃቸው እየተማሩ ድጋሚ ደግሞ ሌሰን እየወሰዱ ደግሞ ድጋሚ ላለመውደቅ ይፍጨረጨራሉ። አሁንም ይወድቃሉ። እንደዚህ አይነትን ላይፍ ማየት አለበት። ያን የማያረግ ከሆነ ምንድን ነው የሚፈጠረው ካላችሁኝ፣ ኦልሬዲ ለራሱ ኃላፊነት ወስዶ ሻዶዎቹን የማይመረምራቸው ከሆነ እሱ ስለራሱ ነኝ ብሎ የማያስባቸው ነገሮች ሲሆኑበት ወይ ደግሞ እሱ ስለራሱ ነኝ ብሎ የማያስባቸው ነገሮች እንዳሉበት ሊያስተካክላቸው ያልቻላቸው ባህሪያት እንዳሉበት አይቶ እሱን ለማስተካከል ካልጀመረ ካልተነሳ ኢንዲቪጁዋላይዝ ማድረግ ካልጀመረ ከኮንፈርት ዞኑ ወጥቶ ራሱን ሰፈሬጅ ውስጥ ካልከተተው ካልፈተነው በስተቀር ወርቅ የሆነ ባህሪው ነጥሮ አይወጣም። ማንነቱን አናውቅም። እንደዛ ካልሆነ ትዳር ውስጥ በጊዜ ገባ ማለት መጠበቅና መንከባከብ ሊኖርበት ነው። ጠበቅ ስንል ፕሮቴክት ማድረግ ነው። መንከባከብ ስንል ደግሞ ፕሮቫይድ ማድረግ፣ ለሚስቱ ለልጆቹ ፕሮቫይድ ማድረግ መስጠት፣ እነሱን ከጥፋት መከላከል፣ እነሱ ከመንገድ ሲስቱ ማረም ምናምን ሊኖርበት ነው። መጀመሪያ የራሱን ስብዕና ሳያርመው ማለት ነው። ይሄ ከሆነ ደግሞ በጣም ከባድ ያደርገዋል። ምክንያቱም ወንድ ልጅ ትዳሩ ሲገባ የሴት ባህሪ ይዛል፣ ፌሚኒን ይሆናል። የሴት ባህሪን ሲይዝ እንዳይከብደው፣ ወደ ትዳሩ ሲገባ የሴት ባህሪን ሲይዝ እንዳይከብደው ትዳሩ እስከ መግባቱ በፊት የሴት ባህሪ መያዝ አለበት። ምን ማለት ነው? የሴት ባህሪ ማለት ታግሶ ማለፍ መቻል፣ ፍቅርን መስጠት፣ መንከባከብ፣ ማስጌጥ፣ ማስዋብ፣ ጥንቃቄ መውሰድ፣ ለነገሮች ጠንቃቃ መሆንን ምናምን ትዳሩ ሲገባ ነው የሚያየው። ለምን? ልጅ ይወልዳል። ኃላፊነት የሚወስድለት አካል አለው እዚች ጋር። በፊት የሆነ ስራ እየሰራ ነበር። ያ ስራ አለመች ሲለው አሬት አባቱ ብሎ ትቶት ይሄድ ነበር። አሁን ግን ለልጁ ሲል አፈርድሜ በልቶ የአለቃውን ጩኸት ታግሶ ይኖራል ማለት ነው። ስለዚህ የሴት ባህሪ መቻልን፣ ቆይ ለነገ ለልጆቼ ምናምን ብሎ በፍቅር ማለፍን የሚኖረው ትዳር ውስጥ ነው። እሱም ቀድሞ የማይኖረው ከሆነ ቀድሞ ለብቻው ወጥቶ ከማህበረሰቡ ከቤተሰቡ ተገልሎ ወጥቶ ብቻውን ሰፈር አድርጎ
መቻል ያለበትን በቀንበሩ ችሎ የማያልፍ ከሆነ ትዳር ላይ የሴት ባህሪ ስለሚያገኝ ኦልሬዲ በላጤነቱ ወንድ ሆኖ ኖሮ በትዳር ውስጥ ደግሞ ባል ሲሆን ሴት ሆኖ መኖር በጣም ይከብደዋል። ስለሚከብደው ሴትነትን ወይም ደግሞ ፌሚኒንነትን ቀድሞ መማር አለበት ነው የካርል ዩንግ ሐሳብ ማለት ነው። በተቃራኒ ሴቶች ደግሞ ትዳር ውስጥ ሲገቡ ወንድ ነው የሚሆኑት። ይሄ ማለት ነው ትዳር ውስጥ ከመግባታቸው በፊት ብቻቸው መሆናቸው በጣም ያሳስባቸዋል። እድሜያቸው እየሄደ እንደሆነ ያሳስባቸዋል። ከሆነ ወንድ ጋር ግዴታ ትዳር መያዝ እንዳለባቸው፣ አግብተው ያን ወንድ ፈትነው መርምረው ማግባት እንዳለባቸው፣ አብረው መቀጠል እንዳለባቸው ያስባሉ። የሆነ አብረውት ሊጠጉት የሚፈልጉት አካል አለ። ሶሳይቲውም ይገፋቸዋል፣ እነሱም ባይ ኔቸር ይገፋሉ። ኔቸራቸውም ተፈጥሯቸውም እንደዛ ስለሆነ ከገቡ በኋላ ግን ሴት ልጅ አንበሳ ነው የምትሆነው፣ ወንድ ነው የምትሆነው። ልጆቿን የሚነካባትን ማንንም አታስጠጋም። ልክ እንደ አራስ ነብር ትቆጣለች። ባሏ ሲበደል ማየት አትችልም። እሱ ስራ አለቃው እያንገላታው መጥቶ ለልጆቹ ለሚስቱ ብሎ እንደቻለ ብታቅ እሷ ወጥቶ ሌላ ስራ ቢጀምር ትመርጣለች። ማለት ባሏ ሲተናነስባት ማየት አትፈልግም። ይሄ የወንድ በቃ አለውልህ የማለት አቅሙ ቢውልድ ይደረጋል የሴት ማንነት ውስጥ ማለት ነው፣ ወደ ትዳሩ ስታገባ። ስለዚህ ሴቷ ወንድ መሆኑ አይቀርም፣ ወንዱ ደግሞ ሴት መሆኑ አይቀርም ትዳር ላይ። ስለዚህ ለሴቷ ወንድ መሆን ቀላል ነው ማለት እንዴት መሰላችሁ? መንከባከብ ኦሬዲ ከባዱ ነገር መንከባከብ፣ መተናነስ፣ ፍቅር መስጠት ነው አይደለ? እሱን ኦሬዲ ባህሪዋ ስለሆነ ሴትነቷ ስለሆነ በብቸኝነት ጊዜዋ ወይም ደግሞ በግላዊነት ጊዜዋ ኢንዲቪዥዋላይዝ አድርጋ ስለምትመጣ ትዳሩ ስትገባ ወንድ መሆን በጣም ቀላል ነው። ባሏን መንከባከብ ምናምን በጣም ቀላል ነው። በተለይ ከአባቷ ጋር ያደገች ሴት ስትሆን በተለይ ከአባቷ ጋር ያደገች ሴት ስትሆን አባት እንዴት ልጆቹን ማኔጅ እንደሚያደርግ እሷንም ጨምሮ ስለምትማር ሰብኮንሽስሊ ወይም አንኮንሽስሊ ደመነፍሷ ስለሚያውቅ ያን ፐርፎርም ማድረግ ምንም አይከብዳትም። ወንድ ግን እየፈለገ ከእናቱ እንኳን ቢማረው ለብቻው ራሱን ወጥቶ ፌስ ካላደረገው ነገሮችን ካልተጋፈጠው በስተቀር አለውልህ የሚለው አካል እንዳለ ሲያቅ መተማመን ስለሚያበዛ ትዳር ውስጥ ገብቶ በጣም ይበጠብጣል ማለት ነው። ኢንዲቪዥዋላይዜሽን በጣም ያስፈልጋል ይላል እንደ ካርል ዩንግ ሐሳብ። ለምሳሌ በ22 ዓመቱ ያገባ አንድ ወጣት የሙዚቀኛ የመሆን ህልም ቢኖረው በየኮንሰርቱ እየሄደ የሙዚቃ ስራውን ማካፈል የሚፈልግ አንድ የ22 ዓመት ወጣት አገባ እንበል። ከዛ የሰውዬ ምናልባት 35 ዓመቱ ምናምን ሲደርስ በጣም ሰክሰስፉል ሊሆን ይችላል፣ ስቴብል ሊሆን ይችላል ፋይናንሻሊ፣ ሰዎችን በደንብ አብልቶ አጠጥቶ ማኖር የሚችል ሰው ነው። ኢቭን ተጨማሪ ልጆችም የመውለድ አቅም ያለው ሰው ነው። የመውለድ ስንል ማንም የመውለድ አቅም ሊኖረው ይችላል፣ ግን ማስተዳደሩ ማለት ነው፣ ማስተዳደር አቅም አለው። ግን ይሄ ሰውዬ ደስተኛ አይደለም። በውስጡ የነፍሱን ጥሪ አላገኘም። ሙዚቀኛ መሆን ይፈልግ ነበር፣ መስራት ይፈልግ ነበር፣ ያን አላደረገም። ፋይናንሻሊ ስቴብል የሆነው በሌሎች ስራዎች ነው። ኬዝ ነው እየሰራ ያለሁት በሌሎች ስራዎች ነው እንበል። አሁን ይህ ሰው በጣም ሶልቲቴድ ውስጥ ይገባል። ሰው ብቻውን ይሆን ዘንድ መልካም አይደለም የሚለውን አምኖ ተቀብሎ አግብቶ ነበር አይደለ? ግን ካገባ በኋላ ብቸኝነት ስሜት ይሰማዋል። በጣም የባዶነት ስሜት፣ ነገሮችን ማሳካት አለመቻሉን እንዲሰማ ያደርጋል። ደስተኛ ያልሆነ ባል ያለበት ቤት ውስጥ ደስተኛ ያልሆነ ቤተሰብ እንዲፈጠር ያደርጋል። ስለዚህ በጣም ከባድ ነው። ወንድ ልጅ ኢንዲቪዥዋላይዝ ማድረግ ያለበትና ኮንፍሮንት ማድረግ ያለበትን የውስጡን ጥሪ፣ መከራውን፣ በሽታውን ምናምን ኮንፍሮንት አድርጎ መግባት አለበት የሚባለው ከዚህም አንጻር አንድ የሚገርም አባባል አለው ካርል ዩንግ። until you make the unconscious conscious it will direct your life and you will call it fate ይላል። አንኮንሽስ የሆነውን በደመነፍስ ያለውን ወደ ማስተዋል ካለወጥከው፣ ለምሳሌ በደመነፍስ ቁጣ ከነበረ፣ በደመነፍስ መነጫነች ከነበረ፣ በደመነፍስ በነገሮች አለመርካት ከነበረና ያን ወደ ማስተዋል ከተኸው አሁን በነገሮች መርካት፣ ቁጣህን መቀነስ፣ ኦኬ አንደርስታንድ ማድረግ ሰውን ሁሉም ሰው ጥፋተኛ ነው፣ በቃ ያጠፋል አቦልቶ እያልክ እናደድህን እየቀነስክ፣ ብስጩነትህን እየቀነስክ፣ ማጣትህን ያን ያህል ኦርጋናይዝ ሳታደርገው እያመሰገንክ እየኖርክ ሰፊ ነገር ወደፊት እያሰብክ ያጣኸው ነገር ላይ ብቻ ሳታለቃቅስ እየቀጠልክ ስትመጣ ያን በማስተዋል የምታስኬደው ሲሆን ጊዜ አንኮንሽስሊ አብረው የነበሩት ሻዶዎችህ ወይም ጥላዎችህ ወይም ቆሌህ የምር ግፍፍ ይልልሃል። ቆሌ ተገፈፈ ባይዘወይ ፖዘቲቭ ቃል ነው፣ ይገፈፍ። እኛ ለመደንገጥ ነው የምናስበው አይደል? አረ ቆሌ ተገፈፈ ስንል ደነገጥን ነው። ይሄ ቁጭ ብሎ የነበረው የሚደነግጥ የማይመስለው የመረጋጋት ስሜታችን የሆነ ጃስ የሚለው ወይ የሆነ እንስሳ ሲያጋጥመው የሆነ ፕራንክ ማድረገው ሰዎች ምናምን እንደነግጣለን። የተረጋጋ ይመስለናል። ውስጣችን ጮክ ብሎ ስለማያወራ አንዳንድ ባህሪያቶቻችን የኛ አይመስሉንም። እኛ ምንድነው እስቲ የምትወደው? ስላንተ ባጭሩ ግለጽልን። ምን ይመቻል? ምን ትጠላለህ? ምንድነው ባህሪ ስንባል
ፊት ለፊት የማይመጣል ልንናገረው የማንደፍረው ባህሪያችን ማለት ነው ሻዶ። ቅድም ተናግሬያለሁ። ስለዚህ እሱ በደም ነፍሳችን ውስጥ ያለውን ሻዶአችን ወደ ማስተዋል ስንቀይረው ማለት ስናስተውለው፣ ሪኮግናይዝ ስናደርገው፣ ኖቲስ ስናደርገው ኦኬ የመጣበትን ፓተርን እናየዋለን። ለምንድን ነው በጣም ተናዳጅ የሆንኩት? ትራውማ አለብኝ። ኦኬ ትራውማ ካለብኝ ተናዳጅ ሆነው የተጎዱ ሰዎችን ልመልከት። ወዴት ደረሱ? አሁን ላይ ናቸው? እኔን የእነሱ እጣ ፋንታ ነው የሚደርሰኝ። ስለዚህ ምን ማድረግ አለብኝ? መናደዴን መቀነስ አለብኝ የሚሉ የሆነ ፓተርኖች፣ የሆነ ሶሉሽኖች እየሰራ ስትመጣና ያን መቀነስ ስትጀምር ይላል until you make the unconscious conscious unconscious-ን conscious እስካላረከው ድረስ ይላል it will direct your life and you will call it fate። ማለት ዳይሬክት ህይወትህን ወደ ምን ይመራዋል? ህይወትህን ወደ ተለየ መንገድ ይመራውና ጣፋንታ ነው ብለን እንድትሰይሙ ያደርጋል። ምን ማለት መሰለ? ሻዶህን ወይ ደግሞ ልትቆጣጠራቸው ያልቻልካቸውን ባህሪያቶችን በማስተዋል አይን ፈትሻቸው ማታስተካክላቸው ከሆነ እነሱ የሚሰጡህ ላይፍ የሚሰጡ የተበጠበጠ ትዳር የሚሰጡ አንጃ የሆኑ የሚያቃጥሉ ልጆች ምናምን ነገር ካንተ መጥፎ ባህሪ የተወለዱ የሚያቃጥሉ ልጆች ምናምን ሲመጡብህ ጣፋንታዬ ነው። አዳሜ ደህና የሆነ ዕውቀት ሳይኖረው፣ ደህና የሆነ ስራ ሳይኖረው፣ ደህና የሆነች ሚስት ምናምን ሳይኖረው ይሄንን የመሳሰሉ ጨዋ ልጆች ከወለደ እኔ ሁሉ አድርጌ እንዴት ብለህ ኩዌሽን ታደርግና ጣፋንታ ነው ብለህ መጨረሻ ላይ እንድትሰይም ያደርጋል። ስለዚህ አንኮንሽስህን ኮንሽስ የማታደርገው ከሆነ ላይፍህ የሚመራበት መንገድ ሁሉ በጣፋንታ የተመራ ይመስልሃል። ሌላው አሁንም ካርል ዩንግ ካለው ነው የምንነሳው። ወንድ ልጅ በጊዜ ሲያገባ ምን ይፈጠራል የሚለውን የካርል ዩንግን ሀሳቦች ነው ዛሬ በደንብ የምናወራው። ማለት የምርም እኔ ስለምስማማበት ልክ ነውም ብዬ ስለማምን ማለት ነው። አብዛኛው የምናየው ትዳር የሚበጠበጠው ከእንደዚህም አይነት አንጻር ስለሆነ ከወንዱ ሳይድ መፈተሽ ያለበት ዲቴል ነገር ስላለ እና ካርል ዩንግ አሁንም ምን ይላል? ወንድ ልጅ ላይ አኒማ የምትባል ፓርት አለች ይችላል። አኒማና ፓርት ሳይሆን ጀስት ኢማጂን የሚያደርጋት ነገር ናት። ለሴት አኒሜ፣ ለወንድ አኒማ ይባላል። ስለ ሴቶች ስናወራ የአኒሜ እናወራለን። የወንድ አኒማ ማለት ምንድን ነው? ሴቶች ስለ ወንድ ማታውቁት፣ አሁን ወንድ ልጅ በአእምሮ የሚስላት ሴት አለች፣ አኒማ ትባላለች በሳይኮሎጂው። ካርል ዩንግ ነው ስም የሰጣት። የሚስላት the most perfect የሆነች ቆንጆ ውበት ያላት፣ ቆንጆ አቋም ያላት፣ ቆንጆ ባህሪ ያላት፣ ባሏን የምታከብር ምናምን በቃ በጣም ፐርፌክት የሆነች የሚስላት ሴት አለች። ያቺን ሴት ነው በጣም የሚያፈቅረው። ያቺ ሴት በሪያሊቲ ካገኛት አያገኛትም እናያለን። 100% አያገኛትም የሚሳላትን፣ ግን ለዛ በጣም ኒር የሆነችዋን የሚያገኝ ከሆነ ከዛች ሴት በጣም ፍቅር ይዘዋል። ካልሆነ ፍቅር መስሎት እሱ ከሳላቸው ከሆኑ ነገሮች አንዱ ኤሌመንት ብቻ ይኖራትና ለምሳሌ ቆንጆ ከሆነች በጣም ቆንጆነቷን ብቻ አይቶ ይወሰድና በአይምሯ ከሳላት ሴት ያጣቸው ባህሪ ወይም ያጣቸው ቁመና ያጣው አስተሳሰብ ምናምን ሲመጣ እሷን ማፍቀሩን ይተውና በእሷ ውስጥ የሆነ ጊዜ ትገለጣለች ብሎ የሚያስባትን አኒማ እያፈቀረ ይኖራል። ከባድ ነገር ይመስላል አይደል? ቀላል ነው። እሺ ሐሳቡ ምን ማለት መሰላችሁ? አንድ ወንድ በስሜቱ ማቹርድ ካልሆነ ለምሳሌ ፍቅረኛውን ይዞ ቆንጆ አቋም ያላት ቆንጆ ቅርጽ ያላትን ሴት አይኑ እየተንከራተተ የሚያይ ከሆነ ኢሞሽናሊ ኢንተለጀንት አይደለም። እሷ ምን ይሰማታል ምናምን የሚለውን ይተወውና ኖርማሊ በስሜት ሰው ወንድ ልጅ ይጠለፋል። የአብዛኛው ወንድ ስተት ግን ምንድነው? እንዴ ጀስት ወንድ ካልሆንሽ እኮ አጣቂው ይሄን ነገር ተረጁ። ውበት ነው፣ ውበት እያደነኩ ነው ላይ ይችላለሁ። ሌላ እኮ ምንም የተለየ ኢንቴንሽን የለኝም ምናምን ይላል። ኖ ኢንቴንሽን ላይኖረው ይችላል፣ ግን ወደ ኢንቴንሽኑ ይመራዋል። ወንድ ልጅ በስሜት ይጠለፋል። ቀላል ነው። በስሜት ለመማረክ በጣም ቀላል ነው። በአይኑ የገባውን ደግሞ በምንም አይመልሰውም። ስለዚህ ያን ማየቱ ጀስት የፈጣሪን ፍጥረት ለማድነቅ ያክል ነው ያለው። በጭራሽ በዛ መልኩ አይቀጥልም። ተጠልፎ ይሄዳል። ከጎን ያለችው ሚስቱን አያገኝም። ከጎን ያለችው ሚስቱ ሜቢ እሱ ኢማጂን ካረጋት አኒማ ጋር በመልክና በጸባይ ትመሳሰል ይሆናል። ግን የሚያየው የሌላን ሴት አቋም ከሆነ ማለት ማየቱ ችግር አለው አይደለም፣ ሊያይ ይችላል በድንገት። ግን ማየቱ ላይ ከኮራበት ማየቱን ልክ እንደሆነ አስቦ አንገቱ እስኪቀነጠስ እየዞረ ምናምን በጣም ትልቅ ስህተት ነው። ይህ እያልኩም አይደለም። እኔ አሁን ስያሜ እንዳትሰጡኝ። የኔ አስተሳሰብ አይ ወንድ ልጅ ባይም ችግር የለውም ምናምን አይ ኮምፕሊት ላይ ነው የምለው። ግን ድንገት ላይ ይችላል። አይንህን እንደ ፈረስ ልጓም በደብ የምትሰጠው ነገር ስላልሆነ ድንገት ላይ ይችላል። ግን ካየ በኋላ ስህተት እንደሆነ አስቦ እልፍ ማለት አለበት ነው። የማያልፈው ከሆነ ግን ከአኒማዋ የጎደለች ከዚህ ሴት ከያዛት አክቹዋሊ ካለችው በሪያሊቲ ካለችው ሴት የጎደለችና ግን አኒማዋ ጋር ያለችን ወይ ደግሞ በሱ ኢማጂኔሽን ውስጥ በሱ ሳይኪ ውስጥ ያለችዋን ሴት በዛች ቀዳዳ ሊሞላት ይፈልግና መቀመጫ ያለ ከዛ ምድሮ አፕን የሚያደርገው ሴት አታረከው
ላይክ የጎደላት የሆነ ነገር እንዳለ እያሰበ ይመጣል። ይሄ ኢሞሽናሊ ኢንተለጀንት ያልሆነ ወንድ ነው እያወራ ያለው። ስሜቱን የማያምን ወንድ፣ በስሜቱ ሊወድቅ እንደሚችል የሚያምን ወንድ ግን ለዚህ ምሳሌ አይሆንም። ስለዚህ ኢሞሽናል ኢንተለጀንስ ያልሆነ ወንድ በዚህ ውስጥ ነው የሚወድቀው። ሁሌ ኢማጂን የሚያረጋትን አኒማ ሲያሳድድ ነው የሚኖረው ማለት ነው። ቺቲንግም ምናምን ትዳር ውስጥ የሚመጣው ከዛ አንጻር ነው። ኢማጂን ያረጋትን ሴት ማግኘት፣ ይሄ ከሌሎች ሪዝኖች ሊኖሩ ይችላሉ። ሰክሮ ጠጥቶ ምናምን የሚሉ በስተት ነው ምናምን ከሚሉት ሪዝኖች ውጪ ፈልጎ ሆን ብሎ ውሽማ አድርጎ ሲቀጥል ግን በዚህ አማካኝነት ነው በአብዛኛው የሚጠቀሰው። ወንድ ልጅ ኢሞሽናል ኢንተለጀንት ለመሆን መፈተን አለበት፣ ኢንዲቪዥዌሽን ውስጥ መግባት አለበት። ቅድም እንደጠቀስኩት ህይወቱን መፈተን አለበት። እንዳልኩት ከስሜት በላይ የሆነ ነገር አለው የሰው ልጅ በስሜት ላለመውደቅ ከስሜት በላይ የሆነ ፍላጎት አለው። አልጋ ላይ ከሴት ጋር ግንኙነት አድርጎ ሲጨርስ ባዶ የመሆን ስሜት ወንድ ልጅ ይሰማል። ወንድ ልጅ ደስታውን የሚያገኘው የመጨረሻዋን 10% ነው ይባላል። የመጨረሻው 10% ነው ደስታው። በቃ ያ ሰዓት ላይ ዲፕረስድ ነው የሚሆነው፣ ጀርባውን ሰጥቶ ነው የሚተኛው። ለምን? በሱ የዘር ፍሬ ውስጥ ኢጎ አለ። የሱ ይሄ ሪጅድ የሆነ ማንነት፣ ቅጥሬን አትንኩ፣ ማንንም አላስነካም የሚለው ይሄ ደፋር የሆነ ማንነቱ አለ። ያን ነው የሚያፈሰው። ሊያውም ከሚስቱ ውጭ ዝም ብሎ ዘር ብቻ አይደለም የፈሰሰው፣ አብሮ ስብህና ኢጎ ይፈሳል። ወንድነቱን ካጣ በቃ ልምጥምጥ ነው የሚለው። እንዳልኩት ነው ይሄ ሚስቱ አታረካው ምናምን የሚሉት ሪዝኖችን እንተውና ማለት ነው ለራሱም አይሆንም። ስለዚህ ወንድ ልጅ ኢንዲቪዥዋላይዝ ማድረግ አለበት ከራሱ ውስጡ ከሚሉት ይሄ የዝሙት ሀሳቦች፣ ውስጡ ከሚለው የቁጣ ሀሳብ፣ ውስጡ ከሚለው የቅናት ሀሳብ ምናምን ተፋጦ ቀናተኛ ነህ እያለ የራሱን እየረገመው፣ ልክስክስ ነህ አመንዝራ ነህ እያለ ራሱን እየቀጣው ማያስተካክለው ሲሆን ጊዜ ኢሞሽናል ኢንተለጀንት መሆኑን ያቆምና ማቹሪቲው በጣም ይቀንሳል። ሴት ልጅ ደግሞ በእድሜዋ ቀድማ ነው ማቹርድ የምትሆነው። ስለዚህ አይጣጣም። እሷ በጣም ኮንሽስ ሆና በጣም በማስተዋሏ ትንቀሳቀሳለች፣ እሱ አንኮንሽስ በሆነ ማይንዱ ይንቀሳቀሳል። ያ ወደ ምን ይመራቸዋል? ቤት ውስጥ በተለይ ሌዝቢያኖች ጌይ ምናምን እንዲፈጠሩ የሚያደርጋቸው አባትየው ሴት የሚሆንበት ጊዜ ላይ ነው። አባትየው ሴት የሚሆንበት ጊዜ ላይ ወንድ ሲያገባ ሴት ይሆናል ብያቸዋለሁ። ባህሪ ነው እያወራን ያለን፣ ጾታ ይቀየራል እያልኩ አይደለም። በባህሪው ሴት ይሆናል። ሴት ይሆናል ግን ማለት ፍቅር ይኖራል፣ ለልጆቹ ይጨነቃል። በፊት ለብቻው ሲኖር ምንም ቢያጣ እንኳን አለ አይደል ሆዱን አምቆ አድሮ ምናምን ነገ ቢበላውና ነበር እንጂ ምንም የሰው ፊት አያይም፣ ማንንም አይሰማም ምናምን። አሁን ላይ ግን የሰው ፊት አይቶ ታግሶ የልጁን መታመም አስታሞ አብሮት ሆኖ እንዲቀጥል ይችላል ወንድ ልጅ። ይህ ማለት ሳይሆን አንድ አባት ገብቶ ማለት ነው ኮምፕሊትሊ ሴት ሲሆን ወይም ደግሞ በጊዜ ወንድ ሆኖ ሳይጨርስ ማለት ነው ኮምፕሊትሊ ትዳሩ ሲገባ ሴት ሲሆን ምን አፕ እንደሚያደርግ ታውቃላችሁ? እናትየው አይደለች ልጁን አትንካው ልክ አባትየው ሊመታው ሲል ምናምን ነገር ትከላከል የነበረችው እናትየው አይደለች? የሷን ባህሪ ይዋረስና ቤት ውስጥ አባት ይጠፋል። ይሄ ኦርደር የሚሰጥ ትእዛዝ የሚሰጥ ከዚህ ቹልፍች እንዳትሉ፣ ከዚህ ሰዓት አምሽታችሁ እንዳትገቡ፣ ይሄ እንዲህ እንዳታደርጉ የሚል ህግ የሚያስቀምጥ መስፈርት የሚያስቀምጥ አባት ሲጠፋ ቤቱ የሴት ቤት ብቻ ይሆናል። የሴት ቤት መሆን መጥፎ ነው ምናምን እያልኩ አይደለም። አባት የሌለበት ቤት አለ ምናምን፣ ይሄ ስለዚህ አይደለም። የአባትን ኤግዚስተንስ አይደለም እያወራ ያለሁት። አባት አለ የለም እያልኩ አይደለም። ባህሪ ነው እያወራ ያለሁት። እናት ሆና የእናትም አባትም ባህሪ ያላት ሴት አለች። የእሱ አይነት ሴት አለ። ለምሳሌ እዛ ቤት ውስጥ እናትም አባትም አለ ነው የሚባለው፣ አባት የለም አይባልም። ይሄ ፊዚካል ኤግዚስተንሱን አትዩልኝ እሺ። ባህሪው ነው እኔ እያወራ ያለሁት። በባህሪው ሴት የሚሆን ከሆነ እዛ ቤት ውስጥ ሌዝቢያኖች ጌዮች እንዲፈጠሩ በጣም ያደርጋል። ምክንያቱም ቤቱ እንዳለ አትንካው፣ ያጥፋ፣ ችግር የለም፣ ይሞክር፣ ይሳሳት፣ በቃ እንዴ ምናምን ብሎ ይሄ ኦርደር የሌለበት ኪዮስ ብቻ ቤቱ ቀውስ በቀውስ የሆነ ምንም ስርዓት የሌለበት ቤት ይኖርና ከጓደኞቻችን ጋር ፓርቲ ያለን ውጣ ሲባል የሚከለክል አባት የለም። ገንዘብ ይሰጣል፣ ሂዱ ይላል። የሰዓት አታምሹ ምናምን ነገር የሚል የለም። ይፈቅዳል፣ የሚከለክለው ነገር የለም። ኢቨን አንዳንድ ቤተሰቦች አይታችሁ አታውቅም? ልጅ ትገለኛለች ይሄን ብሰማ ምናምን የሚሉ በቃ የእንደዚህ አይነት ልፍስፍስ ቤተሰብ ውጤት ልጁ በጣም እንዲበላሽ ያደርገዋል ማለት ነው። ይሄ በዋነኝነት ቤቱ ማገሩ ምሰሶ እንዲንጋጋ የሚያደርገው የአባቱ ባህሪ በሚጠበቅበት ልክ አለመሆን ነው። ሴት መሆን ያለበት ወንድ ልጅ ወንድ ላጤ እያለ ነው። ከገባ በኋላ ሴት መሆኑ ስለማይቀር የሴትነት ባህሪ ደግሞ ለወንድ ስለማይስማማ ብጥብጥ ያደርገዋል። በፍቃዱ ሴት ሆኖ ከተገኘ በወንድ ላጤነቱ ትዳሩ ሲገባ ግዴታ ሴት ሲያደርገው ባህሪው አይከብደውም ለማለት ነው። ካርል ዩንግ አሁንም የሚጠቅሰው አንድ ሀሳብ አለ። ሄሮ ጆርኒ የሚላት ነገር አለች። ወንድ ልጅ በጀግንነት መንገድ ማለፍ አለበት ይላል። አሁን ቅድም ያልኳችሁ ኢንዲቪዥዌሽን ላይ ስናወራ የወንዱን ማጣቱ፣ መገርጣቱ፣ እሱን ማለፉ፣ ራሱን ፕሮቴክት ማድረጉ ከነገሮች ለራሱ ፕሮቫይድ እያደረገ ራሱን ሰርቫይቭ ማድረግ መቻሉ፣ ፋይናንሻሊ በጣም ቆንጆ የሚባል ቦታ ውስጥ ምናምን የመገኘት ግዴታ ላይኖርበት ይችላል። ግን በስብዕናው በጣም አሪፍ የሆነ ቦታ ላይ ለመድረስና
እንደ ባል ለመሆን እንደ አባት ሆኖ ለቤቱ ለመገኘት ከፈለገ የጀግንነት መንገድን ማለፍ አለበት ይላል። የጀግንነት መንገዶችን ከምን ይጀምራል መሰላችሁ? ቤት ይልቀቅ ይላል። የመጀመሪያው ቤት ይከራይ፣ ይውጣ፣ ቤት ይልቀቅ፣ በፈቃደኝነቱ ቤት ይልቀቅ፣ ኮንፍሮንት ያርግ ነገሮችን፣ ይራብ፣ ይጠማ፣ ራሱን ለማኖር ይድከም፣ ይሞክር ይላል። ከዛ ያ ሰፈር ያደርገዋል ብዙ ነገሮችን አይደለ? ሜቢ ስራ መሀል ላይ ሊያጣ ይችላል። እንዳልኳችሁ መራቡ አለ፣ ህመሙ ይኖራል። ህመሙ ደግሞ ያላስተማሚ ነው። እነዚህ ነገሮችን በራሱ መቋቋም መቻል አለበት። ተበድሮ ይታከማል፣ ተበድሮ ይበላል፣ ተበድሮ እንጀራ ይገዛል። ይህን ሲያደርግ ኢንዲቪጁዌሽን ፕሮሰሱን እየጀመረው ነው፣ የጀግንነት ጉዞንም እየጀመረው ነው። ይህ ለሴቶችን በጣም ይሰራል። ሁለቱም አንድ ላይ የሄሮስ የተባለው ጆርኒ ወይም የጀግንነት መንገድን አልፈውት በኢንዲቪጁዌሽን ውስጥ አልፈው ሲገናኙ የሚገርም ትዳር ነው የሚመጣው። ጤናማ የሚባለው ትዳር፣ በጣም የሚያስቀናችሁ ትዳር አብዛኛው ጊዜ በዚህ ውስጥ ያለፈ ነው። ስለ ህይወታቸው ስጠይቋቸው ያለፉት መከራ ያለፉት ነገር ምናምን እንዴት እየሰራቸው እንደመጣ በጣም ይናገራሉ አይደለ? ሰው ኢንዲቪጁዌሽን ውስጥ ስላለፉ ነው። አሁን ስሜቱ ሳይጠነክር ኦልሬዲ ያገባ ወንድ ካለ ስሜቱ ሳይጠነክር እንዳገባ የምታውቁባቸው ምልክቶች ልንገራችሁ። አንደኛ በትዳር ማግባቱ የመጀመሪያው አንደኛው በጊዜ ማግባቱ የመጀመሪያው ምልክቱ ነው። ሰውየው ዲሳቲስፋይድ ይሆናል ወይ በነገሮች በጣም ብስጩ ነው ወይ አይረካም ወይ። ሁለተኛው ኢሞሽናል ነምብነስ ካለ፣ ይሄ ላይክ በስሜት ባዶ መሆን፣ ለነገሮች ስሜት ማጣት፣ መደንገጥ ማቆም ሊሆን ይችላል፣ ወይም ኦቨር መደንገጥ ሊሆን ይችላል። መደሰት ማቆም ወይም ኦቨር መደሰት ምናምን ሊሆን ይችላል። እና ኢሞሽናል ፍላክቹዌሽን ሌላው መገለጫ ነው። የመጨረሻው ደግሞ ብቸኛ ሆኖ ህይወቱን ሰክሰስፉል እየመራ ባለ ወንድ በጣም ይቀናሉ። አስባችሁታል? ወጣት እያሉ ወንደላጤ እያሉ ማግባት ያምራል፣ ስታገቡ ደግሞ ወንደላጤ መሆን ያምራል። ይህ ለወንድ ልጅ በጣም ፈተና ነው። ጉድ ኒውስ አለ፣ መልካም ዜና አለ። አሁንም ቢሆን በጊዜ ትዳር ውስጥ የገቡ ወንዶች ማድረግ የሚችሉት ነገር ካገቡም በኋላ ኢንዲቪጁዌት ማድረግ ይችላሉ። ካርል ዩንግ በጣም ኤምፋሲስ የሚሰጠው ነገር ያገባችሁ ወንዶች ካላችሁ፣ በጊዜ ያገባችሁ ወንዶች ካላችሁና በዚህ አይነት ስሜት ውስጥ እያለፋችሁ ካላችሁ ትዳራችሁን ፍቱ እያልኩ አይደለም ይላል። ትዳራችሁን ፍቱ ሳይሆን እዛ ውስጥ ሆናችሁ ኢንዲቪጁዌት ማድረግ ትችላላችሁ። ግን በጣም ከባድ ነው ትዳር ውስጥ ኢንዲቪጁዌት ማድረግ ወይም ደግሞ ኢንዲቪጁዋላይዝ ማድረግ። ራስ በውስጥ የተደበቁ ስሜቶቻችሁን፣ በሻዶዋችሁ ውስጥ፣ በጥላችሁ ውስጥ፣ በቆሌያችሁ ውስጥ ያሉት ስሜቶቻችሁን ወደ ኮንሽስ ማይንዳችሁ ማስተዋል መቀየር ማለት ነው። በማስተዋል ፈተሻችሁ ማረም ነው አይደል? ይህ በጣም ይከብዳል። ኃላፊነት ማስተዋል እንድታጣ ያደርጋል። ነገሮችን በሙላ በመቀዘዝ ነው የምታደርገው። ቀኑ እንዴት እንዳለፈ ትዝ አይልህም። በየወሩ የሚመጣብህ የሆነ ቢል አለ። የልጆች የወር ክፍያ፣ የትምህርት ቤት ዳይፐር ምናምን ሊመጣብህ ይችላል። አስቤዛ አለብህ። ለሚስት የሚወጡ ወጪዎች ይኖራሉ። ለልብስ፣ ለፀጉር፣ ለንጽህና መጠበቂያ ምናምን ብዙ ነገሮች አሉ። የራስህም ይኖራሉ። የቤት ኪራይ አለ። ይሄ ነገሮች ምናምን ራስን በማስተዋል መፈተሽ፣ ባህሪን እያወጣ የትኛው ነው ስህተቱ የትኛው ነው ልኩ ብለህ ለራስ ጊዜ መስጠት በጣም እንዲከብድ ያደርጋል። እንትን እኮ ይላል ቅዱስ ጳውሎስ፣ እኔ ድንግል ሆናችሁ ብትቆዩ ብትኖሩ እመርጣለሁ ይላል። ግን ይህ የማይሆን ከሆነ አግቡ ይላል። ይህ የማይሆን ከሆነ አባባሉ ምን ማለት መሰላችሁ? በድንግልና ኖራችሁ መመንኮስ የማትችሉ ሰዎች አግቡ። ምክንያቱም ካገባችሁ በኋላ ምንኩስና የሚሉት ነገር ከባድ ነው። አንድ ባል ሚስቱን ካገባ ሚስቱን መንከባከብ፣ ሚስቱን ማስደሰት እንጂ እግዚአብሔርን ማስደሰት አይመጣለትምና በኃላፊነት የተወጠረ ባል አይደለም ስለ ራሱ ስብዕናዎች እያወጣ እየፈተሸ በማስተዋል አንግል እያያቸው ባህሪያቶቹን ሊያስተካክል ቀርቶ ለፈጣሪው እንኳን መሆን ያቅተዋል። ለሚስቱ ነው የሚሆነው። በቃ ከሚስቱ ጋር ይጣበቃል ማለት ከሚስቱ ጋር አንድ ይሆናል። ይጣበቃል ማለት በቃ ለሚስቱ ነው፣ በቃ ለሚስቱ ነው ያለው። ስለዚህ በጣም ከባድ ነው። በጣም ትዳር ማለት በጣም ፈተና የሚሆንበት ለወንድ ለዛ ነው። በጊዜ ካገባ ግን ማለት ከራሱ ጋር ተግባብቶ በጊዜ ካገባ ነው። ማነው ከራሱ ጋር ሳይግባባ በጊዜ ካገባ ለማለት ነው። ከራሱ ጋር የተግባባ በልጅነቱ ፈተናዎችን ያየ በልጅነቱ ራሱን ለማስተዳደር ደፋ ቀና ያለ ምናምን ወንድ ለምን በ20 ዓመቱ አያገባም? ያግባ። ተሰርቷል። ብዙ ያለፈባቸው ነገሮች አሉ። ግን በአቬሬጅ አይደለም፣ በአብዛኛው ስናይ ግን በዛ እድሜ ላይ የተሰራ ወንድ ማግኘት እጅግ በጣም ከባድ ነው። እጅግ በጣም ከባድ ነው፣ በተለይ በሀያዎቹ እድሜ ላይ። ስለዚህ ሀሳቡን ለማጠቃለል ያህል ካርል ዩንግ ምን ይላል መሰላችሁ? ኮንሽስ የሆነ ዩኒየን ያስፈልጋል ይላል። ሚስትየውም ባልየውም ኢንዲቪጁዌት አድርገው ትዳር ውስጥ መግባት አለባቸው። ያ በጣም ደስተኛ የሆነ ቤተሰብ አይደለም፣ ደስተኛ የሆነ ቤተሰብ ብቻ አይደለም፣ ጤናማ የሆነ ትዳር እንዲኖር ያደርጋል። ጤናማ ሚስ ላይክ ቶክሲክ ያልሆነ ለራሳቸውም ለልጆቻቸው ቶክሲክ ያልሆነ ትዳር እንዲኖራቸው ያደርጋል ይላል። እና ኮንሽስ የሆነ ዩኒየን ያስፈልጋል ማለት ሻዶ ማለት በአንኮንሽስ ማይንዳችን ያለ እኛ ስለ ራሳችን ነን ብለን የማናውቀው ወይም የማናስበው ነገር ነው ብለናል አይደለ? እሱን አምጥተን በማስተዋል አይን የፈተሹ ሁለት ወንድና ሴቶች አንድ ላይ ሲጋቡ ማለት ነው ፈተና ያዩ ራሳቸውን ችለው ራሳቸው ማስተዳደር የጀመሩ ማጣት መገርጣት ነገሮችን ችሎ ማለፍ የቻለ እየታገሰ ማሄድ ከሆነ አልፋል ነገ እያለ ታግሶ የሚሄድ ከሆነና
ሴቷን በዛ መልኩ የምታልፍ ከሆነ ኮንሽስ ዩኒየን ይፈጠራል ይላል። ይህን በምሳሌ ሲያስረዳ ምን ይላል? ኬሚካል ሰብስታንሶች አንድ ላይ ሲቀላቀሉ ማለት ነው ሁለቱ ሪያክሽን ከፈጠሩ ይላል ትራንስፎርም ማድረግ ይችላሉ አይደለ? ምንድነው ለምሳሌ ብሉ የሆነ ሊትመስ ፔፐርን አሲዱ ስትከቱት ቀይ ይሆናል ምናም ተብሎ ወደ ሌላ ፎርም እንደሚፈጠረው ሁላ ወጣትም የሆኑ ችግር የለውም ኢንዲቪጁዌት አድርገው የተጋቡ አንድ ወንድና ሴት ወደ ሌላ ነገር ትራንስፎርም ማድረግ ይችላሉ፣ ትራንሴንድ ማድረግ ይችላሉ፣ ከነበሩበት ነገር ማደግ ይችላሉ፣ ፋይናንሻሊ ማደግ ይችላሉ፣ በስብና ማደግ ይችላሉ፣ የወለዷቸውን ልጆች ማሳደግ በደንብ ይችላሉ። የወንድም አልተነገረለትም ብዬ ስለማስብ ይሄ ልላችሁ ወደድኩ። በጣም አመሰግናለሁ። ሀሳብ አስተያየቶቻችሁን አካፍሉኝ። በቀጣይ ምን ይዤላችሁ እንደመጣም ሼር ብታደርጉኝ ደስ ይለኛል። ላይክ አድርጉ፣ ሼር ማድረግ እንዳይረሳ። በጣም አመሰግናለሁ።